ዋጅቶ ለአንድ መንግስት ለተዋጀንበት ለዚህ ኪንግዶም እንኳን በሰላም መጣችሁ ላለው አጨብጭቡ ለራሳችሁ። እግዚአብሔር የተባረከ ይሁን። በጣም ደስ ብሎን ሮብ ላይ በጣም ይጸለያል። በየቦታ ያላችሁ እና በግሩፕ ውስጥ ያላችሁ ደግሞ አንዳንዴ ቮይስ ትሰማላችሁ። ግን በዚህ በሐሙስ ምሽትና ይሁድ ላይ ያሉ ፕሮግራሞች ናቸው በኦንላይን ላይ የሚለቀቀው። በብዙ እንደምትጠሙ በስራ ምክንያት ጊዜ ስትሆኑ እንደምትቀሩ ነው የምናውቀው። ግን ልባችሁ እዚህ ነው ያለው። እየተጸለያላችሁ ነው። በጣም ብርቱ የጸሎት ተጋድሎ እየተደረገ ነው። እናንተ ባላችሁበት እየጸላችሁ ነው። ዛሬ ለመጀመሪያ ጊዜ ወደዚህ ቤት የመጣችሁ ጎራ ያላችሁ ወደ እግዚአብሔር ቤት ነው የመጣችሁት። እንኳን ደስ አላችሁ። የልካም በጌታ ስም እላችኋለሁ። ዛሬ አብረን የምንካፈለው ዛሬ ለመጨረሻ ጊዜ ለመጨረሻ የምናደርገው ክፍል ያለፈው 3 ይሁዶች የተካፈልነው የእግዚአብሔር ጉብኝት የሚል መለኮታዊ ጉብኝት የሚል ቃል እየተማርን ነበረ። እንግዲህ ትልቅ ትምህርት ነው። መንፈስ ቅዱስ እየባረከን ነበረ። ብዙዎቻችሁ እየሰማችሁ ነው። ጌታ ይባረክ። እግዚአብሔር አለ። እስኪ እግዚአብሔር አለ በሉ። እንደዚህ ቀኝ እጃችሁ ዘርግታችሁ እኔ የማመልከው አምላክ በሉ እስኪ። ሕያው አምላክ ነው በሉ እስኪ። ያለና የሚኖር አምላክ ነው። በቃ በዚህ ልባችሁን አስፉና በመንፈስ ሆናችሁ ስሙና አጋጣሚ የመጣችሁ ቢሆን አንዳንድ ቸርች መተን ምንም ሳንሰማ አንዳንድ አእምሯችን በብዙ ነገር ተይዞ ሳንረዳ እንወጣለን። እግዚአብሔር ከየትኛውም አእምሯችሁን የያዘውን ነገር በጌታ ፊት ከመጣችሁ በኋላ ሐሳባችሁን በማን ላይ በቃ የሚያስጨንቃችሁ በማን ላይ ጣሉ ተብሏል? በእርሱ ላይ ጣሉ። ለምን መሰላችሁ? ኦልሬዲ መተናል። ከዚህ በኋላ የተለያየ ቀጠሮ ሊኖር ይችላል። የሆነ የምታስቡት ነገር እሱ ተውት። አእምሯችሁ ላይ ሲመጣ ጠላት ነው የሚዘራው። ስጋ አትስሩ። እዚህ ጋር ያለውን በረከት እንዳትካፈሉ ለማድረግ ነው። ስለዚህ ልክ ዝግጅታችሁን ልባዊ አድርጋችሁ በመንፈስ ሆኖ በአጭር ደቂቃ ውስጥ እግዚአብሔርን ቃል አብረን እንሰማለን። የእግዚአብሔርን ቃል ስትሰሙ በደስታ ስሙ። እግዚአብሔር በስጋ ባይታይም በመካከላችን አለ። እዚህ መሰዊያ ላይ እግዚአብሔር አለ። እኔ አይደለሁም ማወራው። የእሱን ሀሳብ እግዚአብሔር በእኔ አፍ ሆኖ በእኔ ኃይል ሆኖ በእኔ ማንነት ውስጥ ሆኖ ነው የሚያወራው። በዘማሪያን ውስጥ ሆኖ በፕሮግራም መሪ ውስጥ ሆኖ ለእኛ ይናገራል። ለእኔም ለእናንተም ለሁላችንም። መጽሐፍ ቅዱስ እንዲህ ይላል፣ 2ም 3ም በስሜ ባለበት በስሜ እኔ እዛ ይገኛል። በቃ ጌታ እንደ ቃሉን አያጥፍም። ሁላችንም ዮሐንስ ወንጌል ምዕራፍ 1ን አውጥተን ፈጠን ያለ ጊዜ ላይ እንን ቃል አብረን እንካፈላለን። ዛሬ ሳምንት እግዚአብሔር ቃል እየተናገርን የነበርነው መለኮታዊ ጉብኝት ምንድነው የምለውን ነገር መለኮታዊ ጉብኝት በሕይወታችን እንዲመጣ ወይም ከጉብኝት ጋር ለመገናኘት የተለወጠ አስተሳሰብ በጣም ያስፈልጋል የምለውን የመጀመሪያ ክፍለ ጊዜ አየን። ሁለተኛ ቀን ደግሞ በጣም በሕይወታችን ላይ የተለወጠ ሰው ከሆንን ደግሞ ፎሎ አፕ ባልን ኢየሱስ ይመከታል። በሕይወታችሁ ላይ በኢየሱስና በእናንተና በእኔ መካከል ወይም በእናንተና በኢየሱስ መካከል ማንም ጣልቃ አይግባ። እስኪ አሜን። ሌሎች እንደሚሉት ኢየሱስ ጋር ለመድረስ መላእክት አይደለም፣ ማርያም አይደለም፣ ማንም አማላጅ የለም። ኢየሱስ ስለኛ መካከለኛ ነው። ስለዚህ ኢየሱስን በደንብ መከተል፣ ከልብ መከተል፣ ከነፍስ መከተል፣ ያለ ምክንያት መከተል ደስ ይላል። እንደዚህ አይነት ነበረ። በዩቲዩብ ውስጥ በኢንተርኔት ውስጥ ገብታችሁ ማየት መስማት ትችላላችሁ። ታግሳችሁ እና መከተል የሚለው ነገር ትልቅ ነገር ነው። ምክንያቱም እኔ ብርሃን ሆኜ ወደዚህ ዓለም መጥቻለሁ፣ የሚከተለኝ ቢሆን ብርሃን ይሆንለታል ነው አይደለም ነው። ስለዚህ ብርሃን ውስጥ ብዙ ነገር አለና እሱን ብዙ ማንሳት አይጠበቅብኝም። አሁን ሌላኛው መመስከር የሚል ነበረ። ምክንያቱም ከክርስቶስ የተከተለ ሰው ሕይወት ይካፈላል። ቸርነቱን፣ ምሕረቱን፣ አባትነቱን፣ ፍቅሩን ከእግዚአብሔር በመከተል ምን አተረፍን አለ አይደለ? ገና ያልተቀበልነውን ሴጣን እየነገር ነው የሚከሰን። ምን አለ ይለናል። አረ ሕይወት አለኝ ያልጠፈነው ከማን ምሕረት እንደናንተ ወደዚህ ሀገር ሳውዝ አፍሪካ ለማምጣት ሲመኝ ያልተሳካለትም አለ። መንገድ ላይ የቀረ ስንት ሰው አለ። እንዴት ታል በእኔ ጽድቅ ነው በእኔ መልካም ጸሎት ነው ኖ እግዚአብሔር በምሕረቱ እስካሁን ያለነውን ሕይወት ሁላችንም ቆም ብለን ስናይ በራሳችን ላይ አይደለም እግዚአብሔር ነው። ስለዚህ እግዚአብሔር እንደረዳው ያወቃ ሰው የእግዚአብሔር ምሕረት መመስከር መቻል አለበት። አያችሁ፣ ሰይጣንን የምናሸንፈው ስንናገር ነው። ስናጉረመርም እንሸነፋለን። እግዚአብሔር እስራኤላውያን ያዘነባቸው ምክንያት አንዱ ያጉረመርሙ ነበር። ታምራቴን እያያችሁ ለምን ታጉረመርማላችሁ? ከባርነት አወጣኋችሁ፣ ባህርን ከፈልኩላችሁ፣ ጠላታችሁን ቀበርኩላችሁ። ያላረኩት ምን አለ? አሁን ስታጡ ውሃ፣ አሁን ስታጡ የሆነ የዕለት እንጀራ ለምን ግራ ይጋባችኋል?
10 ጊዜ ታምራትን እያያችሁ ለምን ታጉረመርሙ? አዘነ። እግዚአብሔር አዘነ። ለምን? መመስከር አለ። እግዚአብሔር ትላንት የረዳን ለዛሬ ትታመናለህ ማለት ነው የነበረባችሁ። አያችሁ፣ ለዛሬ እግዚአብሔር ክብር እንዲገለጥ የሰራውን መመስከር። ጮክ ብላችሁ እስከ አሜን በሉ ባካችሁ። ማን ረድቶናል? እግዚአብሔርን የምንመሰክረው መጀመሪያ ለራሳችን። ነፍሴ ሆይ እግዚአብሔርን ባርክ አይደለ? እንደዚህ ለራሳችን ምሕረቱን መናገር፣ ቀጥለን ለጎናችን፣ ለዙሪያችን፣ ለአይዛብ ይህንን እንድንናገር በስፋት ሰምተን መመስከር በጣም መንፈሳዊነታችን ፍሬሽ ያደርጋል። አገር ቤት ላይ ብዙዎቻችን እናውቃለንና ብለዋ ወይም ማጭድ ወይም የትኛውም ሞፈርን በሉት ያልስ የማይሰራ ከሆነ ምን ይሆናል? በተቀመጠበት አዲስ ሆኖ ድልዱም ይሆናል። ሲሰራስ በሰራ ቁጥር ሳትሞርደው እየሳለ ነው የሚሄደው። ሳትሞርደው መልኩ ብልጭልጭ ይሆናል። ለምን? እየሰራ ነው። በራሱ እየሰራ ብረት ምን ይሆናል? ስለት ያወጣል። የሚመሰክር መንፈስ ያላቸው ሰዎች ሁል ጊዜ ሕያዋን ናቸው። እስኪ አሜን በሉ እባካችሁ። የሚመሰክሩ ሰዎች እምነታቸው ብርቱ ነው። ለምን እንደሆነ ታውቃላችሁ? ከክብር ወደ ክብር ይሄዳል። እግዚአብሔር በሰው ፊት የሚመሰክሩልኝ በሰማይ በአባቴ ፊት ቆሜ ምን ያደርጋል? መሰክራለሁ ይላል። የሚመሰክሩ ሰዎች የምስጋና ሰዎች ናቸው። የሚመሰክሩ ሰዎች እግዚአብሔር አድርጎልኛል የሚሉ ሰዎች ናቸው። እግዚአብሔር ያደረገውን መምጣት ይጀምራሉ። ይጠፋባቸዋል። ቁጥሩ ብዙ ነው፣ ግን እያወሩ አሁን ቀጥሎ ላለው ደግሞ ያምናል። እግዚአብሔር ምስክር መንፈስ መለኮታዊ እግዚአብሔርን ክብር ለመካፈል መመስከር ስትመሰክሩ ማለት ነው። እውነት ነግራቸዋለሁ። እናንተ ትንሽ ነገር መስሏችሁ የምትመሰክሩት ነገር ሌላውን ሰው ልቡን ይነካል። እግዚአብሔር አይወደኝም የሚል ጎረቤት ሊኖራችሁ ይችላል። ሰማችሁ? ስራ ጋር ገፍቶ አልሳካ ያለው ሰው እግዚአብሔር ይወዳል። እግዚአብሔር ይወዳል ሰው ብሎ እግዚአብሔር እንደማይወደው ሰይጣን ነገራቸው ብዙ ሰዎች አሉ። ምን አለ? እግዚአብሔር አይወድም የተባለ እግዚአብሔር እንዴት እንደወደዳቸው ስትመሰክሩ ሰዎች ጌታን ያገኛል። እኛ ራሱ እኮ ጌታን የተቀበልነው ሌሎች እግዚአብሔርን ሲመሰክሩ ነው። እኛ ስንመሰክር ሌሎች የተጨነቁ ሰዎች ተስፋን ከኛ ያገኛል። ሁሉም ያግረመርም ከሆነስ አያችሁ፣ ጫት ተስፋ ይጨልማል። በምንመሰክርበት ጊዜ የእግዚአብሔር ክንድ ይንቀሳቀሳል፣ መለኮት ይንቀሳቀሳል። አጠገባቸው ያለው ሰው እግዚአብሔር ያደረገልኝ መስክር በሉ እባካችሁ። ሊሆን ያለውን አይደለም በሉ እባካችሁ። ሊሆን ያለውን ሳይሆን የሆነውን መስክር በሉ እስኪያንስ ምን የሆነውን የተደረገልን ተኝተን መቅራት እንችል ነበር። ዳዊት እንዲላል እኔ ተኛው አንቀላፋው አለ፣ እግዚአብሔር ደግፎኛልና እናቀዋል። ለካ ተኝቶ መቅራትም አለ። ግልጽ ነው። ብዙ ሰዎች አውዬ ላይ መኪና ውስጥ ገብቶ እየመጡ መንገድ ላይ ይቀሩዋል። መኪናው ያው ሹፌር ስለሌለ መኪናችን ምንድነው ጠብቆ ይመራል። አያችሁ፣ የእግዚአብሔር መላእክት እግዚአብሔር በሚፈሩ ሰዎች ዙሪያ ላይ ይሰፍራል ይላል። ከዛስ ከክፉ ነገር ሁሉ ያድናቸዋል ይላል። እስራኤል እንደሚጠብቅ አይተኛም። ስለዚህ እስከ ዛሬ ድረስ እኛ ያንቀላፈን እኛ ምንም ሳንጠብቅ ማነው እየጠበቀን ያለው? ይሄንን መመስከር ስትመሰክሩ እምነታችሁ ያድጋል። እግዚአብሔር መለኮቱ በሕይወታችን ላይ ይገለጣል። ዛሬ በጣም እየማካፍላችሁ ከመሰከርን በኋላ ወደ ኢየሱስ ክርስቶስ ሰዎች ይመጣሉ፣ ወይም ደግሞ እኛ መተናል። በክርስቶስ ኢየሱስ ውስጥ በምንመጣበት ጊዜ ወይም ደግሞ መንፈሳዊ ሕይወታችን በሚመጣበት ጊዜ ምን እንደሚሆን ታውቃላችሁ? ዛሬ ማካፍላችሁ ይሄንን ነው። ኢየሱስ ክርስቶስ መለኮትን መከተል ወይም ደግሞ አይምሯችን መከፈት፣ ልባችን መለወጥ አለበት፣ መከተል አለብን። ሌላ ደግሞ መመስከር አለብን ብለናል። የዛን ጊዜ በዚህ ሙሜንት ውስጥ በመለኮት ዓለም ውስጥ በዛ ኢንቫይሮንሜንት ውስጥ አንድ ኢማን በሚኖርበት ጊዜ እግዚአብሔር በሚገኝበት ቦታ ላይ የሚኖሩ ኢማናኖች ወይም ሰዎች ምንድን ነው የሚሆንላቸው የሚለውን ነው ከዚህ መጽሐፍ አንስቼ አሁን ምን ይሆንላቸዋል ለቀጣዩ ጊዜ በእኔ ህይወት ላይ ምን እየሆነ ነው፣ ወደፊት ምንድን ነው የሚሆነው፣ እኔ ማን ነኝ፣ ለምን ተፈጠረ፣ እግዚአብሔር እኔን ለምንድን ነው የሰራኝ የሚለውን ትክክለኛ ማንነታችን እናገኘዋለን። አንደኛ በዚህ መጽሐፍ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር ላንብብና ሁለት ነገር ሶስት ነገር ጀስት ብዬ ታይማችንን የተለያዩ ፕሮግራሞች ስላለ ቁጥር 42 ምዕራፍ 1 ቁጥር 42 ዮሐንስ ወንጌል እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተነዋል፣ ትርጓሜም ክርስቶስ ማለት ነው፣ ወደ ኢየሱስ አመጣው። ጮክ በላችሁ እስኪ ወደ ማን?
ወደ ኢየሱስ ፖይንት ያዙልኝ። ወደ ኢየሱስ አመጣ። ኢየሱስ ማለት ፍጹም አምላክ ፍጹም ሰው አምላክ ነው፣ መለኮት ነው። ወደ ኢየሱስም አመጣው። ቁጥር 43 ኢየሱስም ተመልክቶ ማንን? የእንድርያስን ወንድም ሲሞንን ተመልክቶ አንተ የዮና ልጅ ሲምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። ዛሬ እንደዚህ ነው መልእክቴ። ወደ ኢየሱስ ስንመጣ ምን ይሆናል ካላችሁ፣ መጀመሪያ እግዚአብሔር በዓይኑ ያያናል፣ እኛም ያየንን እናያለን። እግዚአብሔር ዘንድሮ ከተራቃ ሕይወት ከሃይማኖት መልክ ወጥተን ወደ ኢየሱስ ክርስቶስ ፕሬዘንስ ውስጥ ስንመጣ የመጀመሪያ የሚሆነው ከእሱ ጋር እንተያያለን። እዚህ ጋር እንደዚህ ነው ሆነው የመጀመሪያ የተፈጠርንበት ትክክለኛ ዓላማ እናገኛለን። ይህንን ነው ዋና ዓላማ ሳይፈልጉት ወደ ኢየሱስ ስትመጡ፣ ወደ እግዚአብሔር ስንመጣ፣ ወደ መለኮት ስንመጣ እግዚአብሔር መጀመሪያ ሰውን ሲፈጥር እንዴት ነው? ሰውን በመልካችን ነቀብላችሁ ሰው እንደምናችን እኛ በማን መሰል ተፈጥረናል? እግዚአብሔርን የምንመስል ነን። ኦኬ እግዚአብሔርን የምንመስል ሆነን እያለን ነገር ግን በዚህ ዓለም ላይ ራሳችንን በብዙ ምክንያት አርቀናል። ምክንያቱም ከአዳም ውደት ጀምሮ የነበረው የሰዎች ሕይወት በተለያየ ቦታ ነው ራሱን የሚያገኘው። ሰው ራሱን በተለያየ ቦታ ነው። እኔ ማለት የማልጠቅም ነኝ፣ እኔ ማለት እንደዚህ ራሳችን የሰጠነው የራሳችን ማንነት አለ። መጀመሪያ ሰው ወደ እግዚአብሔር ሲመጣ ትክክለኛ ማንነትን ያገኛል። ደሰይ ከሌላ ነገር የሚቀድመው ራስን ማግኘት ነው። አጠገባችሁ ያለው ሰው ዘንድሮ እግዚአብሔር ራሴን ይገልጥልሃል በሉ ነገር በሉ ወደ እግዚአብሔር ስንመጣ ምንድነው? ራሳችን እናገኝ ትክክለኛ ለምን እንደተፈጠረ በጣም አስፈላጊ ሰው መሆናችን እናገኛለን። ወፍ ዘራሽ አውቆ በቀል በቤታችን የአስረኛ ተጨማሪ ቁጥር አይደለም። እግዚአብሔር እኔም በፕሮግራም ነው የሰራኝ። አጠገባችሁ ያለው ሰው እግዚአብሔር ቁጥር አድርጎ አይደለም የሰራኝ፣ ዓላማ አለበት በሉ። በዓላማ ተፈጥረሃል በሉ ባካችሁ። ሁላችን እስኪ በዓላማ የተፈጠረ ሰው አለ? እግዚአብሔር በዓላማ የፈጠረው እስኪ ለራሳቸው አጫቸው ለጌታ ክብር። ተራ ሰው እንዳልሆነ ራሳችን እናገኛለን። እዩ ሰባኪ ሞልቷል። ከቤተሰብ ጀምሮ አንተ ማትረባ ስንባል አድገን አይደለ? እናት አባት፣ ጎረቤት፣ አስተማሪያችን በሙሉ በብዙ ስም ሲሰጠን አድረን እኛም ደግሞ እንደማንረባ ራሳችን እናውጃለን። አንዳንዴ ሞክረን ያልተሳካልን ነገር አለማለማታችን አለማሳካት እንደማንችል ራሳችን ነው። ሰይጣን ደግሞ ያችን በጥቁር ጽሑፍ ይጽፋል። ዳስ አእምሯችን ላይ ዶማነን ማልችነን ዝም ብሎ አይነት ሰው ነን ስፔሻሎች እናንተ ናቸው ብለን ቆጥረናል። ኖ እኔ ራሴ ስፔሻል ነኝ። በምን? በእግዚአብሔር አምሳል ተፈጥረናል። ይሄንን ዳብዛውን ያጠፋውን ጭልም ያለውን ሕይወት ወደ ጌታ ስንመጣ ፊት ለፊቱ ትክክለኛ ራሳችንን በሱ ውስጥ እናገኛለን። ጴጥሮስ ወደ ኢየሱስ ከመጣ በኋላ አየውና ኢየሱስ እንዲህ አለ፣ አንተ የዮና ልጅ ሲምዖን ሆይ ኬፋ ትባላለህ። ዛሬ ለዚህ ጉባኤ መልእክት አለኝ። ከሁሉም ነገር በላይ በዚህ ምድር ስትኖሩ እንደ እግዚአብሔር ሰው የምትመላለሱበት ማንነት ይሰጣችሁ። እስኪጮኩላችሁ አሜን በሉ ባካችሁ። እንደ ማን ሰው? እንደ እግዚአብሔር ሰው። የእግዚአብሔር ሰው መሆናችሁን በእጃችሁ ያለው ገንዘብ አይናገርም። የእግዚአብሔር ሰው መሆናችሁን የለበስነው የገባንበት ቤት የኖርንበት አካባቢ የምናገረው በውስጣችን ያደረብን ማንነት አለ። ከእግዚአብሔር የምንካፈለው ማንነት አለ። አያችሁ ስሙኝ ባካችሁ። ሰይጣን ተራ ሰው ነህ ብሎ ሰብኮናል። የሰራዊት ጌታ እግዚአብሔር ሲመጣ ግን አንተ ታላቅ ሰው ነህ ይላል። ስሙኝ ይኸውላችሁ፣ እግዚአብሔር ከጥገኝነት ነፃ ያወጣናል። ከማንኛውም ጥገኝ አይደለም። እኛ አውቆ በቀል አይደለም። በእግዚአብሔር ቃል ተብሎ ተጻፈ፣ በእውነት ቃል አስቦ ወለደን ነው ብላ ደግመኛ ከማይጠፋ ለዘላለም ከምኖር ነን። የፈለገ ሰው መንገድ ላይ ገጭቶ የሚገለር አይደለም። ያለ እሱ ፈቃድ ጸጉር አይበጠስም። ስሙኝ ባካችሁ፣ ሁላችሁ ጸጉራችሁን አልቆጠራችሁ ምንም ጭምር አናውቅም። እርሱ ግን ያንተን ጸጉር ቁጥር ቆጥሮ ያውቃል። እንኳን የኛ ጸጉር በሰማይ ያለው ከዋክብት አእላፋት ናቸው። መጽሐፍ ቅዱስ እንዲላል በትንቢተ ኢሳይያስ ምዕራፍ 40 ላይ የሰማይን ከዋክብት ቁጥር በሙሉ ታውቃለህ። ቁጥሩ ብቻ አይደለም ስማቸውን ራሱ ታውቃለህ ይላል። በጣም የሚገርም ነገር ነው። ከዋክብትን እግዚአብሔር ይላል አንቺ ያለ ስሟን እየጠራ ግቢ ዙር ይላታል።
እያንዳንዱ ከዋክብት ስሙ ይታወቃል በእግዚአብሔር አባት። እንኳን ያንተ ጸጉር እግዚአብሔር ያውቃኛል የምልሳቸው አሜን ይባል። የኔ ማንነት የሚታወቀው በወለደኝ ስጋ አባት አይደለም። የኔ ስጋ አባቴ ሚስአንደርስታንድ ሊያደርገኝ ይችላል። እናት የወለደችውን ልጅ ትረሳ ይሆናል። በቁመት፣ በእጥረት፣ በትምህርት፣ በችሎታ፣ በሀብት፣ በአክቲቪቲ ሰው ይገምታል። አሳንሶ ያያል፣ ወይ ሚዲያ ያደርጋል፣ ወይ የሆነ ዋና ሊያደርግ ይችላል። ልሳሳት ይችላል። የሰማይ አምላክ ግን በእናት ማኅፀን ሳልሰራ አውቃለሁ። አንድ እግዚአብሔር ያውቃኛል የሚል ሰው ካለ ዛሬ ክብር ገባ በዚህ ቤት ላይ። አንድ ታላቅ ሰው በዚህ ጉባኤ ውስጥ አለ። የሆነ ኃያል ሰው በዚህ ጉባኤ አለ። ሰይጣን የማይችለው ሰው በዚህ ውስጥ አለ። ለምን ታውቃለህ? ጴጥሮስ ዘመኑን ሁሉ ሀሁን ያልተማረ ሰው። ምናልባት ብዙ እንደምታውቁት በዛን ጊዜ ያልተማረ ሰው ይሄ የትምህርት ሰፈር ያልተወለደ ነው። አንዳንድ ሰው የትምህርት ሰፈር ያልተወለዱ ሰዎች አሉ። ትምህርት ድህነት ይከለክላል። የኤንቫይሮንመንት ችግር አለ። አንዳንድ ሰው ትምህርት አይደለም። ጴጥሮስ ይሄ ሰው ሀሁን ያልተማረ ነው። መጽሐፍ ቅዱስ ሲናገር የቀለም ጽፈት አቅም የሚያውቀው የገበሬ ልጅ ገበሬ እንደሚሆን የአሳ አጥማጅ ልጅ ስለሆነ ከአባቱ ጋር ውሃ ላይ ነው ያደገው። ትምህርት አይደለም ያደገው። ከልጅነት እስከ እውቀት ውሃ ላይ ነው የነበረው። ዓላማው ማታና ቀን መረብ ላይ መሮጥ ነው። ጴጥሮስ ምን ታውቃለህ ካላችሁት አሳ ማጥመድን ዋናን አውቃለሁ ሊላችሁ ይችላል። ከዚያ በተረፈ ኤቢሲዲ ናቅ። የሰማይ አምላክ ግን ያለ ኤቢሲዲ ይመጣ። በአንተ ላይ የሆነ ነገር ቀርቶ ይሁን ጉድለት ይኖር፣ የሰማይ አምላክ ያለ ከጉድለት የተነሳ ያንተ ውስጥ የተቀመጠ ታላቅ መድረክ ሊቀበል አይችልም። አፈር እንኳን ከድረ ቢሆን እግዚአብሔር ድንጋይ እንኳን ከድረ ቢሆን ከላይ ላይ ጀላል ያደርጋል። ያዘው አጠገብ ያለው ሰው የጋረደ ይነሳል በሉ። የጋረደ ይነሳል በሉ። መጋረጃው ይነሳል በሉ። ማንነት ይወጣል በሉ። እስኪ ሊባርካችሁ ጠላት ከእናንተ ሰማይ ያስቀመጠው መጋረጃ ይነሳ። እንጉዳይ የሚባል አለ ሀገር ቤት ብቅ ይላል። መብረቅ ሲመጣ፣ ዝናብ ሲመጣ፣ ድምፅ ሲሰማ፣ አየህ የጌታ ድምፅ ሲመጣ፣ መለኮት ጋር ስትመጣ ተራ ሰው መሆን ይቀራል። እኔ አልተማርኩም፣ እኔ የቀጠር ልጅ ነኝ፣ እኔ ዝም ብሎ ሰው ነኝ ማለት ታቆማለህ። እኔ የእግዚአብሔር ሰው ነኝ። አንድ ሰው ቆሞ እኔ የእግዚአብሔር ሰው ነኝ ብሎ ይሸልል። ባካችሁ ይሸልል። ፎክሩ። እኔ የእግዚአብሔር ሰው ነኝ። ሰይጣን ወዴት አለ? በሉ ባካችሁ። ሰይጣን ወዴት አለ? ውሸት ወዴት አለ? ወሬ ወዴት አለ? በኢየሱስ አንተ የእግዚአብሔር ሰው ነህ። በሕይወት ዕድሜ ማንም አይቋቋምም። አክብራችሁ ለጌታ ክብር ሰጣችሁ ቁጭ በሉ ባካችሁ። ፕሊዝ ታላቅ ሰው መሆን ከፈለጋችሁ ወደ ጌታ ነው። ጌታ ጋር ስትመጡ ሁርኩም አይደለም የሚሰጣችሁ፣ ውስጣችሁ ላይ የተኮረኮመውን ጸጋ ይገጠዋል። ጴጥሮስን አየው ላይ ሲያየው ስምዖን ነው። ስምዖን ማለት የኖራ ድንጋይ እንደ ማለት ነው። ተራ ሰው ቡን ያለ የሰፈር ሰው ነው። ጌታ ግን እንዲህ አለ፣ ኬፋ ምን ማለት ነው ብሎ ሲተረጉመው ፒተር ነው ያለ። ምን ማለት ነው ካለው አለት ነው ያለው። እኔ በየትኛው ብቃቴ በአንተ ውሳያው ካልቸር የቀበረው ሰፈር የቀበረው ከምባተኛ የቀበረው ሀዲየኛ የቀበረው ገጠር ልጅ ነው ብሎ የቀበረው ወርቅ በውስጥ ያያለው። ክብር ባንተ ውስጥ ያያለው። ክብር ባንተ ውስጥ አንድ ሰው ቀኙን አንስቶ አሜን ማለት ነው። ሰው አየህ እግዚአብሔር ሲፈጥር ባንተ ውስጥ ምን እንዳስቀመጠ ያውቃል። ስሙን ወገኖች፣ ጴጥሮስን አየው ነው ብሎ መጀመሪያ መታየት ይመጣል። እስኪ ጌታ እያየኝ በሉ እባካችሁ። እስኪ እግዚአብሔር እያየኝ ነው በሉ እባካችሁ። እስኪ መገንጡ ወዳየው አይበቃም? በቂ ነው። በሕይወታችሁ ትልቅ ነገር በእግዚአብሔር አይን ፊት መቅረብ ነው። መለኮታዊ ጉብኝት ከምን ይጀምራል መሰላችሁ? ከማየት ይጀምራል። በእግዚአብሔር መታየት ይበቃል። አገር ሁሉ ተሰብስቦ እጅ ከሚያጨበጭባችሁ ወይም ደግሞ አፈሪ ብላ ካለ ብሎ የሚበል የፈለገ ያድም የፈለገ የሚያጨብጭብ የእነሱ አይደለም የኛ ጉዳይ። በቲፎዞም ወደፊት አንመጣም፣ በተቃዋሚም አንጠፋም። እግዚአብሔር የያዘውን ሰው ብቻውን ያገናል። እግዚአብሔር መልእክት አለኝ ዛሬ። የተፈጠርንበት ትክክለኛ ዓላማን ራሳችን ላይ እናገኛለን ከጌታ ማለት ነው። መለኮታዊ ጉብኝት ሲመጣ ትክክለኛ ተፈጥሯል። ለካ በአንድ ሰው እግዚአብሔር ሰው ሲናገር በጣም ብቃት ያላቸው ሰዎች ያልተበላ ሀብት በጣም ብዙ ኢንቨስት ሀብት የት ነው አለው ተብሎ ሲባል ሳውዲ አረቢያ አይደለም፣ አሜሪካ አይደለም፣ ቻይና አይደለም፣
የት ነው ተብሎ ሲባል አለ በመቃብር ሰፈር ነው አለ። ለምን? ብዙ ሰዎች አቅማቸውን ፖቴንሻላቸውን እግዚአብሔር የሰጣቸውን ተፈጥሮ ብዙ ችሎታቸውን ይዞ ሳይጠቀሙ ይዞ ተቀብረዋል። የት ነው ያለው አቅም? የት ነው ያለው ጉልበት? የት ነው ያለው ሪሶርስ? የት ነው ያለው ፖቴንሻል ከተባለ ሰው በውስጡ ያለውን ነገር እኔ ያልረበም እያለ ይዞ ሞተዋል። መቃብር አካባቢ ነው ብዙ ሪሶርስ ያለው። ለምን እንደሆነ ታውቃላችሁ? ዘመናችን ልጅ እያለን ተኮረኮምን። ትንሽ ወጣት ስንሆንም ስንኮረኮም፣ ስናገባም ስንኮረኮም፣ ልጅ ስትወልድም እንዲሁ ስንትባክን፣ የሆነ ቢዝነስ ስትሰራም ሲያባክን፣ ለራስን እንዳታገኝ እንጂ ናላይን ሲያዞር ዞሮ አንድ ቀን ደግሞ ትሄዳለን። አንዴም ራስን ሳታገኝ በኢየሱስ ዛሬማ ወደ ጌታ መጥቻለሁ። አጠገባችሁ ያለው ሰው ግራ እንደገባኝ አልኖርም በሉ ባካችሁ። በሉ ንገሩ። ቀኝ እጅ ያዝና በሉ ግራ እንደገባኝ አልኖርም በሉ ባካችሁ። አሁን ኢየሱስ ጋር ተያይቻለሁ በሉ። በኢየሱስ ብርሃን ይብራ። በኢየሱስ ማንነታችን የሚገልጸው ሳውዝ አፍሪካ አይደለም። አሜሪካ ቢትንም ያው በአሜሪካ ሀገር ላይ ግራ የገባችሁ ሰዎች አሉ። እስካሁን በድራግ ላይ ድሃ በጣም መናጢ ድሃዎች አበሾች አሉ። ሰው የሚለምኑ አሜሪካ፣ አውስትራሊያ፣ ሳውዝ አፍሪካ ሂድ ኳስቲን አበሻ ማቲ ሂድ ጂፒ ስትሬት ጆበርግ ሀገር አይቀይርም። ጌታ ጋና ኢየሱስ ጋና አንተ የወደቀ ሰው ይነሳል በኢየሱስ የሆነ ወንፊት የሆነ ሰው የሆነ መጽሐፍ ቅዱስ ምን እንደምታውቃለህ? ቂጥቂጡን ሾምብቆ አትሰብርም፣ የሚጤሳውን ጦም አታጠፋም። ቂጥቂጡ ምን ታደርጋለህ? ሾምብቆ ነበረ ብረት አደረገ። ቂጥቂጡን ሾምብቆ ብላ አይጠቅም ብሎ አይሰብርም። እኛን ማለት ነው። ምን ያደርጋል? ማንነታችንን ይመልሳል። እዚህ ውስጥ የምስራች ለሆነ ሰው ለእኔም ጭምር እግዚአብሔር እንዲህ ያለው ሰባራ ብትሆን እንኳን ሰው አረጋሃለሁ። ማየ ብትሆን እንኳን ብትሆን አቅምህ አይከለክልህም። ከእኔ ጋር ተታይታይ መተራሳ ሆነ አትቀጥልም። ጴጥሮስ የቤተ ክርስቲያን ፒለር የመጀመሪያ ሐዋርያ የመንግሥተ ሰማያት ቁልፍ የተሰጠው ማይም ነው። ሰማይ ግን ተቀበለው። እግዚአብሔር በኤቢሲዲ አይሰራም። እግዚአብሔር በማንነት ነው የሚሰራው። ጮክ ብለህ አሜን በል። አንተ የአገር መከላከያ የአገር ዶክተር ስለሆንክ አይሰራም። እግዚአብሔር ዶክተር አይመካም። እግዚአብሔር ማንንም በስራችን በጥበባችን ተመክቶ አውቃለሁ። እግዚአብሔር ማንነታችን ነው የሚመለሰው። አጠገባችሁ ያለው ያዘና ይወድሃል ብሎ ባካችሁ እየሳቃችሁ ንገሩት። ይወድሃል ተው ይወድሻል። እግዚአብሔር አይደለም በሉ ባካችሁ። እስኪ ማንነት በሉ እስኪ አለ ተመለሰልኝ በሉ እስኪ። ሌላኛው ምን እንደሚሆን ታውቃላችሁ? የስም ለውጥ ይሆናል። ሻዳጋላባዲያናማሳ እስከ ዛሬ ድረስ እንዴት አድርገው የተለጠፉ ስሞችን የሰማይ አምላክ ከላችን ላይ ያነሳቸዋል። ሰው ሲጠራ አቤት ስንል ኖር ነው። እኛም አቤት ያለው እኛም እንትና ብለን ያስተዋወቅናቸው ስሞች በሙሉ ኢየሱስ በሚጠራው ስም እንጠራለን። ጌታ ልክ ጴጥሮስን ሲያገኘው የመጀመሪያው አየው፣ ትክክለኛ ማንነቱን አወጣውና እየሰማችሁ ነው አይደለ? አንተ የዮና ልጅ ሲምዖን ነው ያለ። ከዛ ስም ማን ነው? ኬፋ ትባላለህ። ከዚህ በኋላ አለ ጴጥሮስ ነህ አለ። ጴጥሮስ ማለት ጌታ ይባረክ። ከዛን ቀን ጀምሮ ፍራጃይት የማይጠቅም ደካማ የሚባል ሰፈር የሰጠው ቤተሰብ የሰጠው አካባቢ የሰጠው አባት የሰጠው መረብ ላይ ይቀራል የተባለውን ስም በሙሉ አነሳና ለእኔ ይጠቅማል የሚለውን ፒተር አለው። አንተ ሮክ ነህ አለው። አላት ነህ አለው። ለሆነ ሰው ሰማይ ድምፅ ይሰጣል አለ። የሆነ ሰው ከላይ በሚመጣው ስም ይጠራል። አባት የጠራው እናት የጠራው ሰይጣን የጠራው ካንተ ላይ ይራገፋል በኢየሱስ። እስኪ በኢየሱስ ይመስገን። እግዚአብሔር ያልነጠፈው ስም ከላችሁ ላይ የተራገፈ ይሆን። ለ30 ዓመት ተሸከማችሁት አለ መጽሐፍ ቅዱስ ዘፍጥረት 32 22 ላችሁ ስታነቡ ሌላ ጊዜ ተነበላችሁ እስከ 31 ለዓመታት ለ40 ምናምን ዓመታት በላዩ ላይ የተጠራ ስም ያዕቆብ የሚባል ስም ነበር። ያዕቆብ ማለት አታላይ አስመሳይ። ያዕቆብ ከተባለ ተጠንቀቁ ነው የሚባለው። ስሙ ምንድነው? ታጋይ። ማንንም ሰው ለጥቅም ይሸጣል። ያዕቆብ ወንድም አይምርም፣ አባት አይምርም። ማስመሰል በጣም በዘመኑ ቋንቋ አራዳ ነው፣ ቀልጣፋ ነው። አባቱም ከፈለጋ ወንድሜ ነው ብሎ ጸጉር ለጥቆ የሚገባው አይ እርቦኛል ስል ስሜ ብኩርና ሽጠኛ የሚል
በምን ኧረ አንድ ወጥ እባክህ አንድ ጭልፋ። ምንም ጭልፋ የሚባል ነገር የለም። አስይዘህ ነው ማግባት ያለብህ። አደገኛ ነው። ጥቅም ላይ ተንቀሳቀስ። በቃ በጣም ከባድ ሰው ነው ያዕቆብ ካላችሁ አስይዛችሁ ነው ጥቅም የምትፈልጉት የምትጠቀሙት። ስለዚህ ከያዕቆብ ጋር የሆነ ጥቅም ካገኛችሁ የሆነ ነገር ሳይቀበል አይሰጣችሁ። በፍቅር ወንድሜ ስለሆነ የዋውን አያውቅም። ይሰራና ያመዛዝናል። በጣም አደገኛ ነው ያዕቆብ። አባቱን እንዴት እንዳጠላ ታውቃላችሁ? ይሄ ሰው መጽሐፍ ቅዱስ ሲናገር አንድ ቀን ከመልአክ ጋር ተገናኘ። እስከ አሜን በሉ እባካችሁ። ወራሻ ካራቻ እግዚአብሔር አንድ ቀን ይስጣችሁ። አሜን። ይሄ ቀን አይለፋኝ የሚል ሰው አሜን በሉ እባካችሁ። አንድ ሰው እግዚአብሔር ቃል ይሄን ይስጣኝ በሉ እባካችሁ። ክፉ ቀን የሚቀድም የእግዚአብሔር ቀን ይባላል። እኔ ያዕቆብ በጣም የሚገርመኝ የሚያሳዝነኝ ፍጥረት አታሎ ይቀበላል፣ ግን እረፍት የለውም። ከወንድሙ ተቀብሎ አያርፍም። ከአሁን ይወገኛል። ራሱ በፈጠረው ከተማ አይወደውም። ራሱ በፈጠረው ሰፈር ላይ ስሙ ጠፍቷል። ራሱ በፈጠረው ያዕቆብ መጣል ያስብላል። ዳስ ወይ በሄደበት ቦታ ሁሉ ኮንፊደንስ የለው። ሰውዬው አለው ግን ምን የለው? ኮንፊደንስ የለው። የሞት ድምፅ ያለበት በጣም አራዳ ነው። ግን ደግሞ እሱን ራሱ ደግሞ የሚበልጥ አራዳ ሌላ ተገኘ። 10 ጊዜ ደሞዙን የሚቀያየር አጎቱ። አየህ፣ ሰው የዘራውን አይደለም ያጭደው። ክፉ ስም እኮ ከክፉዎች ጋር ነው የሚያውለው። መልካም ስም ደግሞ ሃሌሉያ አሜን። ዛሬ እግዚአብሔር መልካም ስም ይለጥፍልናል። አሜን። ይሄ መልእክትን እየጨረስኩ ነው። ያጻተቀባችሁ ያለው ሰው እግዚአብሔር መለወጡን ምድር ያውቃል ብሎ ነገር ባካችሁ መለወጤን ነው ባካችሁ መለወጤን ነው። እስኪ አገር ምድር ያውቃል፣ ሰይጣንም ያውቃል፣ ጓደኞችም ያውቃል። በኢየሱስ ስም ከዚህ በኋላ መረበሽ ያቆማ። መልአኩን አገኘ፣ ልጆቹን ሸኛል። ላባ ይገለኛል ብሎ ሲባ ነበር። እግዚአብሔር ረረለት። ኤሳው ይገለኛል ብሎ ተጨንቆ አንድ ማታ ብቻውን ቀረ። እግዚአብሔር መሐሪ አይደለም። ትክክል ስንመለስ ያገኘናል። አሜን። የሆነ ሰው ኢየሱስ ጋር ሊገናኝ አሜን። ለረጅም ዘመን ኮይር ለረጅም ዘመን የቤተክርስቲያን መሪ ልትሆን ይችላል። ለረጅም ዘመን ሃይማኖተኝነትን ታውቃለህ። ግን አንድ ነገር ኢንካውንተር የሚባል ነገር አለ። ምን ማለት ነው? ከመለኮት ጋር መገናኘት። ተነካካችሁ ታውቁ ይሆን? ሃይማኖት ዘምረን እናውቃለን፣ ሳውከንም እናውቃለን፣ ቸርች መርጠን እናውቃለን፣ ስርዓት እናውቃለን። ህልውናው ሞቋችሁ አቃል የእግዚአብሔር ሙቀት ህልማችሁ ላይ መገን ሁሉ ከሰሩት ከማትሳውቁላ ተነክታችሁ ታውቁ ይሆን? ወኔ እግዚአብሔር ግን አራ አንዴ ተገለጠል። የሆነ ቃል እግዚአብሔር እንደጻፈ ይምጣስ። ቴዎሎጂን እናውቃለን፣ ጽሑፉን እናውቃለን። በጣም በዩቲዩብ ትማራላችሁ፣ መዝሙር ትችላላችሁ። ሁሉ እግዚአብሔር ነክቷችሁ ያውቃል። ልጄ ሆይ የሚል ኡፍ ቸመርዝጋል አጠገባችሁ አለው። ዘንድሮ ክብሩን ፊት ለፊት ታያለ። በሉ ባካ አጠገባችሁ ይተች እግዚአብሔር ይነካል። ተባበሉ ባካችሁ። ያዕቆብ በግ አግኝቷል፣ ፍየል አግኝቷል፣ ብዙ ነገር አግኝቷል። ልጆች፣ ሚስቶች ቁጥሩ ያላቸው አግኝቷል። ያለ የሌለ የለም ቤቱ ላይ። ግን አንድ ነገር ባዶነት አለው። ክብር የሚባል ነገር የእግዚአብሔርን ህልውና በስም ያውቃል። የአባቴ አምላክ ይለዋል እንጂ በፊቱ መጥቶ አያውቅም። ዛሬ ግን በወንዝ ማዶ ላይ የሆነ ውሃ ዳር ላይ በጨለማ መካከል ላይ ጨለማ በፊቱ የሌለ አምላክ፣ ጨለማውን የሚያበራ አምላክ፣ በውሃ መካከል ላይ የሚገለጥ አምላክ ያዕቆብን ብቻውን አገኘው። ሌሊቱን ሁሉ የ40 ምናምን ዓመታትን ስቃይ ከላዩ ላይ ሊያነሳ መገኑ ከዘማ እንደቀምን አሜን። እኔ የሆነ ቀንበር እንደምሰበር ይሰማኛል። ቀኝ እጁ ወደ ላይ የሚያነሳ ሰው አለ። የሆነ ቀብቶኛል መገኑ ለእግዚአብሔር ወይ የምን ሰው ካለ እግዚአብሔር ይምራል። ውይ እጃን ስታን ለቸርች አስተያየት ይኖረናል። አገልግሎት እናገል፣ አገር ቤት ወንጌል ስርጭት እናደርጋለን፣ ቸርች እናስገነባለን፣ ብዙ ስራ እንሰራለን። ግን አሁን የምንፈልገው ተገለጠልኝ። ኢዮብ እንዲህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅሁ አለ። ኢዮብ እኮ እግዚአብሔር ሰው ነው። ኢዮብ በእግዚአብሔር ሀብታም የሆነ ነው። ኢዮብ እኮ ፍጹም ነው፣ ቅን ነው፣ እግዚአብሔር የሚፈራ ነው። ግን አንድ ነገር አያውቅም። እግዚአብሔርን ስለ እግዚአብሔር ሰምቷል። ራሱን እግዚአብሔርን አይቶ አያውቅም።
ግን አንድ ቀን እንዲህ አለ፣ መስማትንስ በጆሮዬ ሲሰማ እኖራለሁ፣ ሲሰበክ እኖራለሁ። አሁን ግን አይኔ አየች አለ። የሆነ ማየት እንፈልግ ሰው አለ። ክብር ማየታችሁ ይግባ። ያዕቆብ አየው። ኢዮብ ምን አለ? አሁን ግን አይኔ አየች አለና እንዲህ አለ፣ የማላስተውለውን ተራ ነገር ሳውራ እኖራለሁ አለ። እኔም ክርስቲያን ተብዬ በቃ አፌ ያመጣውን ሁሉ አውራ ነበር። አሁን አለ አይቼ አለው አለ። በአንተ ፊት ቆሞ ማውራት ነውር ነው አለ። አፌን በአፈር ውስጥ ቀብራለሁ አለ። የማላስተውለውን ነገር አውርቻለሁ አለ። አሁን ግን አንተ ተናገር፣ እኔ እሰማለሁ። ክብርን አይቻለሁ፣ ዝም እላለሁ። አትችልም አይደለም፣ አንተ ትችላለህ። ሁሉ ቻይ ነህ። በቤቴ ላይ ሞት ቢመጣ አንተ ጻድቅ ነህ። አንተ ነገር ቢያልቅም ልክ ነህ፣ ማምጣትም ትችላለህ። አየህ፣ እግዚአብሔር ሁሉን ቻይ ነው። ሁሉን ቻይ የሚባለውን ጥቅስ ብዙ ጊዜ ቤታችን ላይ ለጥፈናል። ሁሉን ቻይነቱ ይገለጥላችሁ። ሁለት እጅ የሚዘረጋልኝ አለ። ሁለት እጅ ዘርግቶ ቢቀበል ሰው አለ። የሁሉን ቻይ መለኮት ቤታችሁ ላይ የተገለጠ ይሆናል። በእናንተ ዘመን እግዚአብሔር አለ ይባል። ስሙን ቀየረው። ያዕቆብን ምን ብሎ ቀየረው? እስራኤል። ከዛሬ ጀምሮ ያዕቆብ አትባልም። በዚህ ስም ጎድታል፣ ተጎድታል። በዚህ ቸርች ውስጥ ከእንግዲህ ፋሚሊ ስሙን እዚህ ቦታ ላይ ቤተክርስቲያን እግዚአብሔር ሲተክል የብዙ ሰዎችን ስም ለመቀየር ነው። በሳውዝ አፍሪካ ላይ በገንዘብ ላይ የበላይ የሚሆኑትን፣ በኢባብና በገንጥ ላይ የሚራመዱትን፣ በኃጢአት ላይ አለቃ የሚሆኑትን፣ ዓለምን የሚያሸንፉትን ጸጋ ያላቸውን ሰዎች አንድ ጸጋ ፈላጊ ሰው ካለ ቀኝ እጁን ዘርግቶ ጸጋ ይበልባቸው። የእግዚአብሔር ጸጋ በኃይል ይለቀቅ። ካሞን ያዕቆብ ብቻውን ቀረ። አየህ፣ መገለጥ ግሩፕ ላይ አይፈልግም። በወያ ወዬ በሃይማኖት ብቻ መገሎ ብቻ እባክህ ቤቴ ላይ ብቻ ስራዬ ብቻ እዚቹ ጠባብ ሾፔ ውስጥ ፈልጋለሁ። እግዚአብሔር በዚህ ካፌ ላይ ብቻ የሚኖር መሰላችሁ? እግዚአብሔር በወይኒ ቤት ይመጣል። ኢንካውንተር እግዚአብሔር ህልውና ስትለማመዱ ኤቭሪቲንጉን በእግዚአብሔር ኤልሻዳይነት ትተማመናል። የዛን ሰዓት ኮምፕሊት ስማችሁ ይቀየራል። ለሆነ ሰው በረከት ሊባርክ መታወቂያችሁ ይቀየራል። ጮክ ብላችሁ አሜን ትሉ። አጠገብ ያለውን ሰው ያዝና እግዚአብሔር በሚጠራው ስም ትጠራለህ በለው። እስኪ እባክህ እግዚአብሔር አገልግሎት በሚሰጥህ ስም ትጠራለህ በለው እባካችሁ። አንዳንድ እኮ ክፉ አገልግሎት የሚሰጥ ስም አለ። አሁን ለጌታ ክብር የሚሆን አንተን ስም ሲጠሩ እግዚአብሔር የሚታይበት እስራኤል ሲባል ሌላ ነው። ያዕቆብ ሲባል ሌላ ነበረ። ያንን ሰው አፍንጫውን አልቀየረም፣ ስሙን ነው የቀየረው። እግዚአብሔር ይበላችን ለዘመናት የቆየ የማናቀው ህይወታችን ያጭበዘበዘ እንወጣለን ሲባል የያዘብን መርገም የሆነውን ስም ከላችን ላይ ዘንድሮ ኢየሱስ ይቀደዋል። ይባርካል። በኢየሱስ አሜን ይባርካል። እንደዚህኛው ኮት አጣላን ልትወስድ እንደዚህ ታይክ የኮት ለምሼ ነበር አይደል? ይሄን ኮት ሳወጣ በሸሚዝ ነው ያለሁት። ጃኬት እንዳለ አታውቅም። ልክ እንዲሁ በከተማ የሚታይ አገር ቤት ብለው ከምቤሲጣ የምትባል እስከ ዛሬ ሰው የማያምን እስከ ዛሬ ቃልህ በሰው ልብ የማይቀመጥ እስከ ዛሬ ንግግር ቦታ የሌለ ዝናብ የሌለ ዳመና የሆነባችሁ ሰዎች በጌታ ይሁንላችሁ። ከዛሬ ጀምሮ በረከት ትሆናላችሁ። ቆሙ አሜን የምል ሰው ካለ ዘሎ አሜን። እግዚአብሔር የበረከት ያረጋል። ቁጭ በሉ እባካችሁ። ይኸውላችሁ ስም የእግዚአብሔር ባሪያዎች እናንተ ማዘን አይደለም ዓላማዬ፣ የሆነ ነገር ውስጥ እንድትገቡ ነው ዓላማዬ። እግዚአብሔር እያለ ያለው እንደዚህ ነው፣ ትወጣላችሁ። አንዲት እግዚአብሔር ሴት ሰሞኑን ሰማት ነበር። ድንገት ከማሚ ጋር ሆነ እየሰማን በጣም በጌታ መጣ። ከጌታ በፊት አስቸጋሪ ነኝ አለች። በጌታ መጥቼ እጄ አልሞተም የሆነ አፍንጫ ሰጣለሁ አለች። እና በቃ በጌታ ይለና ቢቷፍ ማለት በተለይ ወንዶችን በደንብ ነው የሚመጣው አለች። ጌታ ይመስገን እኛን ነው የሚመጣው እሱ። እና እንደዚህ አይነት ነበረች ሴትዮዋ። እና ብዙ ታሪክ አላት። ወታደር ነበረች፣ ካራቴም ስላላት። ምናልባት ወታደር እህቶች ካላችሁ፣ ወታደርን እጮኛ ያደረጋችሁ ሰዎች ካላችሁ ጌታ ይመስገን። ታፌ ምናልባት ሞክረውም ከሆነ ኤኒዌይስ እቺ ልጅ ወደ ጌታ መጣች። አለማዊ ነበረች። ጌታ ጋር መጣ ትቸገር ነበር። አንድ ቀን አለች እግዚአብሔርን በሃይማኖት በእምነት ደረጃ ተቀብያለሁ ጌታ፣ ግን ህይወቴ ውስጥ አንድ መውጣት ያለበት ነገር ስላልወጣ አንድ ቀን ሲጸለይ በጸሎት ውስጥ እግዚአብሔር ሰው እየጸለየ በምድር ላይ ወደቁ፣ ኃይል ወረደብኝ አለች።
ልክ ወድቄ እያለሁ እኔን ራሴን የሚመስል ሰው ከኔ ላይ ወጥቶ ሲያየዋል። እኔን ራሴን የሚመስል ሰው የሰማችሁ ነው። የሆነ እሷ ላይ ተለጥቆ የተቀመጠ ሰውዬ ሴትዮ አለች፣ የሆነ ዱለኛ ሴትዮ። እሷ ከኔ ላይ ተነቅላ 2 ጊዜ ሄደች። ከዛ ቀን ጀምሮ እኔ የእግዚአብሔር መንፈስ አደረብኛል። ከተገባችሁ ያለው ሰው ስሜ ሊቀየር ነው በለው እባካችሁ። በልበሉ ስሜ ሊቀየር ነው በለው እስኪ አንደስ። እሺ ደስ አይል እስኪ ስም ለውጥ የሚፈልግ በጌታ ሊበላችሁ ከዛሬ ጀምሮ ባለትዳሮች አገር ቤት ምስት ያላችሁ እዚህ ነገር ያላችሁ ከዛሬ ቀን ጀምሮ ካምቤኪታ አይባልም። የእግዚአብሔር ባሪያ እንደ እግዚአብሔር ቃል ይከበራል። አሜን። ለምን እንደሆነ ታውቃለህ? ስም ይለወጣል። መገንየቂ እግዚአብሔር ይበለኝ በማርያም ገበሬ እናቴ ትሙት ብዙ ማላ ተቀባይነት ያጣችሁ ሰዎች ዘንድሮ እግዚአብሔር ስማችሁን በክብር ይቀይራል። አሜን። አንተ ካለ እሱ ውሸት አይናገርም ይባላል። ውሸት የሚባል ስም ሄዷል። እሱ ሰውዬ አያቱ ጭምር ይሞት አሰማችሁ። የውሸት አያት ይሞት አይሞትም። አጠገባችኋል የውሸት አባቱ አያቱን ቢሞት ብሎ ነው ይቀርባል። የውሸት ዘር ይሞት ብሎ ዘር ሁላ ሰው በጌታ በኢየሱስ በእናንተ ቤት እውነት ይብዛ፣ ኢየሱስ ይብዛ፣ ጸጋ ይብዛ፣ መንፈስ ይብዛ። ሊባርካችሁ ለጥቂት ሰንታች ተቀበሉ። ከእናንተ ቤት የእውነት ጸጋ ይፈለቃ ይሆናል። መታወቂያችሁ እሱ ይሆናል። ስማቸው የተሰወረውን በኤሊ ገለጠ። ናትናኤል ልክ ሲመጣ ታንኮል የሌለበት የእስራኤል ሰው ብሎ እጁን ጠቀሰ። አንተ በሰው መካከል እኔ አንድ ሰው ሰላም ብዬ ጠርቼ አስነስቼ ቆምልኛለህ ብዬ እናንተ መካከል አቆሜ ታንኮል የሌለበት የሚሽንገል ሰውዬ ወይም የፒኤ ሰው ብዬ ስታ እናንተ ደግሞ በጣም ተንኮለኛ ነው ብትሉ ሁሉም ተንኮለኛ ነው ብትሉ ኢየሱስ ግን ታንኮል የሌለበት ካለ ምን ታመጣላችሁ? እንኳን ተቀመጣችሁ ደግሞ ነው እንደሱ ሆኗል። አሜን በሉ እስኪ ባካችሁ። አጠገባችሁ ያለው ሰው የጣት መጠቋቋሚያ መሆን ቀረበ ነው ለነገሩ ባካችሁ አለስ ታንክ ዩ የሆነ መልእክት ላስተላልፍ ነው። ልክ ናትናኤል ታንክ ቁጭ በል ናትናኤል በሾላ በታች ቁጭ ብሎ በብዙ ህይወት ውስጥ የነበረ ሰው ግን አንድ ጥሩ ልብ አለው። የእስራኤል ሰው ነው። ማንነቱን ሰው አያውቅም። አንድ ቀን ግን ፊልጶስ ጠራው። ፊልጶስ ሲጠራ ወደ ኢየሱስ ከእስራኤል መልካም ነገር ከናዝሬት ይገኛል ወይ ሲለው ፊልጶስ አልቆየም መጣ ያለው። ከዛ እየመጣ እያለ ታንኮል የሌለበት የእስራኤል ሰው አለው። ናትናኤል ደስ የሚል ሰው ነው። ከወዴት ታውቀኛለህ ማለት አብረን ሸጠተን ምሳ በልተናል ማለት ቢዝነስ ሰርተን ከወዴት ታውቀኛለህ? ሰው የሚተዋወቀው ትንሽ መቆየት አለበት አይደለ? ለእሱ የመሰለው ሰው ነው። ለካ መለኮት መጥቷል። እኔ ለሆነ ሰው መልእክት እየተናገርኩ ነው። መንገራችሁ ለኮቴ የሚሰማ ነገር አለ። የሆነ ሰው የፈረደብህ አንተ ድንጋይ አመፀኛ እድር የፈረደብህ ጓደኛ የፈረደብህ እንደ አመፀኛ የተቆጠራችሁ ሰዎች ጽድቃችሁ እንደ ፀሐይ ይወጣል። ስሙኝ፣ የብዙ ሰው እምባ ጓዳ ውስጥ ነው። ሰው እንደ አመፀኛ እንደ ወንጀለኛ ወንጀለኞች ተስማምቶ አንዱን ንጹህ ሰው ወንጀለኛ ማለት ይችላል። ገባ? ብዙ እብድ ባለበት አሉ የሚታሰረው ማለት ሄሎ ፋያለው ሱሬ ነው። ለምን ምን በስቷል? እብድ በስቷል። በዚህ ዘመን አመፅ በስቷል። አመፅ ስለበዛ እውነት የሚያደርጉ ሰዎች ጥግ እያያዙ ቁጥራቸው እያነሳ ነው። የእውነት አምላክ የእውነት ምንጭ ከተማው ለኮቴል እያሰማ መጣ። ያው ጥግ ሾላ ዛፍ ስር ቁጭ ያለውን ሰው ወደ ከተማ መሀል አስጠራና ተንኮል የሌለበት ሲል ደግሞ ተንኮል የሌለበት ይባላል እንዴ? አዎ ይባላል። ስራን የሚመሰክር ጻድቃን 3 ምስክር ሳይጠራ ወዘናነት ወደ ነው መገር ነው። እግዚአብሔር እንዲህ ያለ ነው አውቃለሁ። ሰው ፊት ያያል እኔ ግን ይባል ደስ ያለው ሰው ያጨብጨው ለጌታ። እግዚአብሔር ያውቃል። እግዚአብሔር ያውቅሻል።
እግዚአብሔር እንዲህ ያለው ራሴን እያስረዳ ቤት ለቤት አትዙር ይወርዳለሁ ያለ አሜን። አማኝ አለ ጮክ ብሎ አሜን ይበል። እንደ ወንጀለኛ የተቆጠርኩ ሰረቀብኝ፣ ወሰደብኝ፣ በእኔ ብር ቤት ሰራ፣ ሌላም ስም የተሰጠ ከሆነ ጻድቅ ነው። መዝሙረ ዳዊት 37 ላይ ቅን ብለናል። በአመፀኞች ላይ አትግራ እያለ ወረድ ወረድ፣ አንተ ግን በእግዚአብሔር ታመን መልካምን አድርግ፣ በምድር ተቀመጥ፣ ዘና ብለህ ኑር ካለ በኋላ ወረድ ብሎ በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጣል ካለ በኋላ እርሱ ጽድቅን እንደ ቀትር ያመጣል፣ ፍርድንም እንደ ፀሐይ ያመጣል። ለኦና ሰው ዘንድሮ እግዚአብሔር በአደባባይ ይፈርድለታል። ስንጠበቅ የተቀበረው እውነታችሁን እግዚአብሔር መሶ ያወጣል። ኮመገን አዳጋሪታ ልክ እንደ ማርዶክዮስ እግዚአብሔር ወጥመዱን ሰበረና መስቀሉን ለጠላቱ ክብሩን ለማርዶክዮስ። ዛሬ ጠላት እግዚአብሔርን አይቀርም። መልእክት አለ። እግዚአብሔር ቆሞ በአደባባይ ይፈርድላቸዋል። አሜን ነው። መለኮት ሲመጣ ምን እንደሆነ ታውቃለህ? ምስኪኖች እግዚአብሔር ከሜዳ ከጫካ ከየጥጋጥግ ያሉት ምስኪኖችን ቀኛውን አዙር አድርጎ ወደፊት ያመጣቸዋል። ዩልሲ በምን ተቀድማችሁ እንደሆነ አላውቅም። እውነት ይዛችሁ ተቀደሙ። የእውነት አምላክ ይወርዳል። አሜን። ብዙ ሰዎች ሲናገሩ እውነት ትቀጭጫለች እንጂ አትሞትም ይላሉ አይደል? አጠፋም ይላሉ አይደል? እውነት የእውነት አምላክ ማን ስለሆነ እግዚአብሔር እውነተኛ ስለሆነ አንድ ቀን ያወጣል። በዚህ ቦታ ላይ ምን አለ? ታንኮል የሌለበት አለ። ታንኮል አይኑራችሁ። ሰዎች ይጉዷችሁ፣ ሰውን አትጉዱ። የፈለጋውን ነገር ያጭበርብሩባችሁ፣ የትም አይደርሱም። የእናንተ አምላክ ነገርን በሁለት እጥፍ ይደርበዋል። 10 ጊዜ ደሞዙን ቀያየረ። ጌታ ግን የያዕቆብን በጎች መለኮት ጣልቃ ገባና ይኸውልህ ያዕቆብ በጣም ላባ ታንኮለኛ ስለሆነ አራም ይባክለን ለገኔ የሚሰራበት መቼ ነው ብሎ ሲጠይቀው አይ ለአንተ የሚሰራበት ጠማማ ሆነበት። በጣም በጎቹ ቡላ ብቻ ስለሆኑ በተለይ እዚህ ሀገር ላይ አንድ ቦታ ላይ ቡላ፣ አንድ ቦታ ላይ ጥቁር ብቻ ይሆናል አይደል? ልክ እስራኤላውያን እንደዛ ናቸው። ስለዚህ የያዕቆብ በጎች ነጭ በግ የለም። እንዴት አይነት ተንኮለኛ ሰው ነው! ነጭ በግ ስለሌለ ነጭ አውራ በግና ነጭ ሴት ነው፣ ወይም ደግሞ ቡላና ቡላ ነው። ስለዚህ ሁለት ሀገር ቤት እንዳቁ እንደሆነ ተመሳሳይ ከብቶች ተመሳሳይ እንስሳ ከሆነ ተመሳሳይ ነው የሚወጣው። ይሄ ሰው ተመሳሳይ ስለሆነ አንድም በግ እንደማገኝ ስለገባው ምን እንዳደረገ ታውቃላችሁ? ነቁጣ ያለው ወይም ደግሞ በላዩ ላይ ዜብራ መልክ ያለው በግ ይሁንልኝ ያለ አንድም እንደማገኝ ያውቃል። በሱ አይምሮ ያውቃል፣ ሳይንሱን ያውቃል፣ አርብቶ ያውቃል። የምድርን እውቀት የሚቀድም አንድ እውቀት አለ። የሆነ ሰው እግዚአብሔር ያየልኝ ይሆናል የምን ሰው አለ? ቀኝ እጅን ዘርግታ እግዚአብሔር ያለው ይሆናል በሉ ባካቸው። እግዚአብሔር ያለው ይሆናል በሉ። የታሰረውን ፈትሶ ያልፋል። ጠማማውን እውቀት አፍርሶ ያልፋል። የታሰረውን የተቋጠረውን ቀድሞ ያልፋል። እንዳትወጣ ሰው እንዳትሆን የተወያዩ የተነጋገሩ ያሰሩበትን ቋጠሮ በሸይ ቤት በቤተሰብ በተላላቆች ተመትቶ አንተን ለባልነት የምጠቀም ሰው ካለ የምስራች ሰማይ ስለ አንተ ሰንጥቆ ይወርዳል። ማታ እግዚአብሔር ያዕቆብ ጋር መጣ። መገኖ ቆመንቹ ከሊኖ ጄመንዶ ብሎ በግደር እግዚአብሔር ሳለ እንደማይሆን ያዕቆብም ያውቃል። እግዚአብሔር መጣና እያንዳንዱ በግ በሚሄደው በሚጠጣበት ጋንዳ ፊት ላይ እንደዚህ አይነት እንጨት እንትኑን ቅርፊቱን እንደዚህ ዝብራ አድርገህ ድሮ ሀገር ቤት ላይ ታውቃላችሁ የሚሰራ አለ። አዲስ አበባ አካባቢ ነበረ። እሱን እንደዚህ እንደዚህ አድርገህ ቅርጽ ስራና ወስደህ ውሃ ውስጥ ጣላለህ። ይሆናል? አዎ ይሆናል። እሱ ካለ የማይሆን ምን አለ? የሆነ ሰው ትንሽ በሚመስል ነገር ምርኮው ሊመለስ ነው። ራሳ ካባሳላ ባሪያ ተራካይ ጊዜ ሳይወስድ ጉልበት ሳያል ዛፍ ትቆርጣለህ አለ። ይሄንን ነገር ሰይጣን እንኳን አያውቅም። ይሄ መገለጥ ነው። ለወዳ ሰው ሰማይ ኩሽ ይላል። ያተወደቀም ያለው ሰማይ ሊያወራኝ ነው ብሎ ባካችሁ ጠላት አደባባይ ላይ የቆጠረው ብሎ ባካችሁ እግዚአብሔር በጓዳ ይገልጣል። ሊባርካችሁ በጌታ በኢየሱስ ነገራችሁ አይበላም። ዘመንን ሊበላ የወጣ አውሬ የተበላ ይሆናል። አይገርምም? አብ ወልድ መንፈስ ቅዱስ ሥላሴ በሰማይ መከራ ላባ እንደጠመመ ገባው። እግዚአብሔር ይመስገን። የአብርሃም ልጅ አይደለ ልጁ? አዎ። የኪዳን ልጅ አይደለ? አዎ። የተጸለየለት የጸለየ ልጅ አይደለ? አዎ። ትንቢት ያለው ሰው አይደለ? አንተ ወንበዴ አይበላው፣ ነገረኛ አይበላው። በጸሎት ወጥቶማ በአውሬ አይበላም።
ኪዳን ይዞማ መንገድ ላይ አይቀርም። አንድ ሰው ቆሞ ኪዳን አለኝ በልባካቸው፣ ኪዳን አለኝ በኢየሱስ ስም። ኪዳን አለ ሰው ሬሳው አይመለስም። ስሙ፣ ጌታ ይባርካችሁ። ወጣቶች ናችሁ፣ አትደግሙ። ሽማግሌም ቢኖር እንኳን አይደግም። ለምን ታውቃላችሁ? ላባ አያውቅም። ዘንድሮ መልእክት አለ። እኔ ስብከት አይደለም እየተናገርኩ ያለሁት፣ እግዚአብሔር መገለጥ እያመጣ ነው። እግዚአብሔር የልቤን አሳያችኋለሁ። መለኮት ነው። ይራራላ። ጨከኑብህ ሲባል አብሮ አይጨክንማ። ሲዘጉብህ ተስማምቶ አይዘገማ። ምን አረጋለሁ በዙብኝ አይልማ። ብዛታቸውን እየበተና ይመጣል። ምክራቸውን እያፈረሰ ይመጣል። ከሰው ጥበብ የማን ጥበብ ይበልጣል? እግዚአብሔር በቀላል ነው የፈታው። ማታ መጣና እንዲህ አድርጋለሁ ወስዶታል። 3 ወር ብቻ ተጠበቀ። በስንት ነው የሚወርደው? በ6 ነው በ3 ቆሜውን የሚልታይ 6 ነው። ረስታቸዋል። ውሻ ነው በ3 ይመጣ። የሰማችሁ ነው። በ6 ወር ቀላል ነው። ያዕቆብ 20 ዓመት ቆይቷል። እናንተ መልእክት አለ። ስንት ዓመት ቆይታችሁ የለ? 6 ወር አይከብድም። አጠገብ ያለውን 6 ወር ቆይ በለው። 6 ወር ትንሽ መገኑ 6 ይበልጣል አትበባክ። አስበል ግን ካመንከው ሳምንት ይሆንልሃል። ለሆነ ሰው ነገርን ሊያፋጥን ነው። ብዙ ዘመን የተበላ ጉልበት ዘንድሮ ወደ ካሳ ይቀየራ። አፍንጫቸውን ይዞ እንዲህ ይዞ ሰማይ እንዲህ ይዞ በማንም ላይ ጠቢብ ሊሆኑ ይችላል። ሰማይ ላይ ግን መጠበብ አይቻልም። እሱ የሁሉ በላይ ነው። እሱ የዘለንን ጠቢብ ከንቱ ያደርጋል። ዛሬ መልእክት አለ። ውሃ ላይ ወደቀ፣ ሁሉም በግ ረገዘ። መዓት ሴት በጎች ረገዙ። ሲወልዱስ ያዕቆብን አስቡ። እናንተ ያዕቆብ ነው። ዛሬ ማን ተናግሮታል? ተናግሮ በማያውቅ መንገድ ተናግሮታል። ባልተለመደ መንገድ ተናግሮታል። አብርሃምም አላረገውም፣ ይስሐቅም አላረገውም። አረ የተለየ አለ። ዘንድሮ ለዚህ ጉባኤ እግዚአብሔር በልዩ መንገድ ይመጣል እያለ ነው። ከሞን ሊስን ይሄ ልምድ አይደለም፣ ምሪት ነው። ልምድ ቢሆን ይስሐቅ እንዳረገ ነው የሚባለው። አብርሃም እንዳረገ አባቴ ነው። ይሄ ልምድ አይደለም፣ ምሪት ነው። አጠገብ ያለው ሰው ልምድ አትጠብቅ፣ ምሪት ተከተል ብሎ ባካቸዋል። ልምድን እየተውክ ይለፍ በሉ ባካችሁ። እግዚአብሔር ይመራሃል በሉ እስኪ። ኢማንና ተከተል በሉ እስኪ ባካችሁ። ያዕቆብ ድርሻው ምንድን ነው? የተናገረውን እንጨት ቆርጦ ምን ሊሰራ? ያዕቆብ አንድ ነገር እያሰበው እንጨት የሚቆርጠው ለምን? ሹመንመኔ በጎች ንቁጣ ያለውን በግ እያሰባል በዚህ በግ ይበልጠዋል ብሎ ነው። ጌታ ይመስገን። ዛሬ ሾፕ ስትገቡ፣ የሆነ ቦታ ስትገቡ ያንተ ነገር ይረንገፍ ነው ገሳምታል። ኢማን አጠገብ ያለው ያዝና የኔ ነገር ላብረቀርቅ ነው ብለዋል። መንፈሴ መልባካችሁ፣ ኢኮኖሚ፣ ሀብቴ፣ ኑሮ ነገሬ ሊባርካችሁ የእናንተ ዘመን ላይ እግዚአብሔር ቡራቡራ ያደርገዋል። አንዱን ስም ጠርቶ ሳይጨርሱ ሌላ ስም ይመጣል። አንዱ መልክ ሳይነግሮ ሳይጨርሱ ቀይ ሆኖ ይመጣል። የቀይ ቡሬ፣ የጥቁር ቡሬ እግዚአብሔር ነው። ለምንድን ነው ብዙ የምታሰብቀኝ? እኔ እኮ ዛሬ ብዙ አልሰብክም ብዬ ነበር። እኔ በእውነት እግዚአብሔር ፊት ነው ብዙ ለመናገር አላሰብኩም፣ ግን መንፈስ ቅዱስ የሆነውን ሰው ነቅሎ እያወጣው ነው። ከምሬ ነው የምነግራችሁ። እስኪ እግዚአብሔር እየሰራ ነው ለእኔ የሚል ሰው እግዚአብሔር የኔ ወደ እየተናገረ ነው። ከዚህ በኋላ በቃ በሉ እስካለስ እስኪ በቃ በሉ እስኪ ሽወዳ በቃ በሉ፣ አመፀኞች በቃ በሉ፣ ሰይጣኖች በቃ በሉ እስኪ እግዚአብሔር መጣ በሉ እስኪ አለ። የመጀመሪያ በግ ወለደ። ያዕቆብ እንደ ድሮ አይደለም። አሁን ለኔ ነው ሀብቱ ብሎ ሲጠብቅ ጉራ ሁለ ጠፋ አይደል? ልጅ እንደተወለደ ነው ለበግ ሊል የሚለው ይመስለኛል። ቢልም ምን ችግር አለ? የማን ቃል እየተፈጸመ ነው? ሰሞኑን እንትና ወልዳ ይልልናል ነው እሱ ዘመኔን የበላ ቡራ ቡሬ አድርጎ ግራ ያጋባ የበግቷን ይከተላል። እኔ አንዳንዴ እጅ ጭኖ ቢጸልም ይመስለኛል። ቡራ ቡሬ አቤት መገኑ ያቆመው ቀርቶንት ሲለው በመደዳ በሙሉ በጎች ለመደና በእያንዳንዱ ቀን እንጨት እየቆረጠ መጣ። እንጨት መቁረጥ ትልቅ ነገር ነው። አጠገብ ያለው ሰው ከዚህ በኋላ ጉልበቴ አያልቅም። እግዚአብሔር ሲሰራ ታያለህ ብሎ እስካለ አንተ ከእግዚአብሔር ጋር ስትሰራ ብሎ ባካችሁ
በቀላል መንገድ ወደፊት በሉ ባካችሁ። በኢየሱስ ስም ሆነ አተላየ መጽሐፉ እንዲህ ይላል። የያዕቆብ በጎችና የኤሳው በጎች ሲቆጠር የያዕቆብ በጎች ደብል አለፉ። አሁን መዋሻት እንዳይችል ይጋል። ከዛ በኋላ በጣም ሲበዙ የያዕቆብ ፊት ጠቆራል። ላባ ፊት አንደኛ መቀየር የማይቻል ደሞዝ ይወላል። መውሰድ የማይቻል የጸና ነገር እጃችን ገብቷል። ድሮ በብዙ ነገር ነበር የሆነው። አሁን ግን ማግባ የላቸውም። አሁን ግን ታጥሯል። እንዳትነካ የሆነ አማኝ ካለ የሆነ ሰው ለሌላ ምን ሰው ካለ አመር ሆናለ። ምን ለችብስ ብቻ ማውራ መሰለኝ። ዘመኔን ለበላው ነው፣ ጉልበቴን ለበላ ነው። ሁሉንም ጀምረው ውሰድ። መልእክት ካለ ካወለ ተቀበሉ። አሜን ብላ በኢየሱስም ለሁሉም ይሆናል። እግዚአብሔር በቡራብሬ ቤቱን ሞላው። የፈለገ ነገር ፊቱ ይቀር እንጂ የኔ በረከት ከሰማይ አሜን። እንደዚህ እያየ እግዚአብሔር ያከበረው ማንም አያዋርድም ብላችሁ ንገሩ። ፊታችሁን እያያችሁ ነው። ፈታ ብላችሁ ንገሩ። እግዚአብሔር ካከበረኝ በሉ ባካችሁ ነው። ማንም ማዋረድ አይችልም በሉ ባካችሁ። አሁን የመጨረሻ ተራ ነው። እስከ ተራው የኔ ነው በሉ እስከ አሁን በሽወዳ ሰው በምርት አሁን በሽወዳ በምርት በምርት ይሄን ሁሉ ሰብኮ መጨረሻ ይቻላል ማለት የመጽሐፉ መጨረሻ ላይ እንዳለ ናትናኤል የእግዚአብሔር እንደዚህ አየው ስላልክ በዚህ አመንኩ ብለዋልና ፊቸር ይነገራል። ፊቸር አለ መለኮት ጋር መኖር ሲጀምሩ በዛሬ አትደነቁ። ከዚህ የሚበልጥ ይሆናል። ለሆነ ሰው ይበልጣል የሚመጣው ነው። በሉ ነገርባችሁ በልበሉ እዚህ ያላችሁ ታዲያ የሚበልጥ ይመጣል ነው ባካችሁ። ጌታ እንዲያለ ከዚህ የሚበልጠው ገና ታያላችሁ። እንዴት ሲለው ሰማያት ተከፍተው አሜን። ምን ተከፍተው? ሰማያት ላንተ ጉዳይ አለ። እንኳን መሬት አለ ሰማይ ተከፍተው አሜን። እንኳን ሾላ ሲረት አግኝቼ አይቻለሁ ያልኩት መገለጥ አይደለም ገና ራሴ ታያለህ አለ አሜን። እና ምን አለው? የሰማይ መላእክት በሰው ልጅ ላይ ሲወጡ ሲወርዱ ሲወጡ ይኸውላችሁ የኛ ዴስቲኒ ሀብታም ሆኖ መጨረስ አይደለም። የኛ ዴስቲኒ ልጅ ወልዶ አግብቶ 4-5 ልጅ ያለው ሆኖ መቅረት አይደለም። የተከፈተ ሰማይ ውስጥ መኖር ነው። አሜን። ይጨርሻ ተጠቀማቸው ነው። እንደዚህ ያያችሁ ቃሪ ዘመኒ በተከፈተ ሰማይ ውስጥ ነው የምትኖረው ነው ነገር ባካችሁ። እግዚአብሔር እንዲህ ይልሃል ተባባሉ። እግዚአብሔር ጋር ከመጣ በሉ የሚበልጥ ከዚህ የሚበልጥ ከክብር ወደ ባልባልስ ባሉ እንደምትያቁ ነው ባሉ እንደገና ዲገሙ ትሄዳለህ በሏ። ከግዶሞች ስሙ። ዛሬ እግዚአብሔር በዚህ ቸርች ውስጥ እግራችሁን ያመጣ በዚህ ኦንላይን ላይ ያላችሁ ጠላት በብረት ቢዘጋ አደገኛ ኮንክሪት ቢዘጋ የኔ አምላክ አነቃልቆ ያፈርሰዋል። በእግዚአብሔር ቤት ያያችሁት ነገር አለ አይደል? ከዚህ ይበልጣል። የሆነ ያስገረማችሁ ነገር አለ አይደል? ጌታ ይላል ያስገረማችሁ ብቻ አይደለም፣ አረ ሌላም አለ። እንዲህ ነው የሚሆነው። ቀሪ ዘመናችሁ የመገረምና የመደነቅ ይሆንላችኋል። ዘመናችሁ ለጌታ ብቻ ስጡ። ይሄ ቤት የእግዚአብሔር ቤት ነው። አሜን። መልእክቴ በዚህ ቤተ ክርስቲያን ላይ ስሙ። ከዚህ በኋላ ቤተዘጋው ደስ ይለኛል።